የልጄ አባት ነህ፣ ባለቤቴ ነህ፣ ምንም ብንጣላ የምንለያይ ሰዎች አይደለንም ብላ አለበት ድረስ ልጁንም ወስዳ አሳይታው ከሄርሜላ ጋር የነበረውን ጊዜ ያሳለፉትን በሞላ በአንድ ቀን እንዲፈርስና እንዲለያዩ እሱም እንዲደነግጥ አድርጋ ለሄርሜላም እየተናገረችው የአብርሽ ሚስት የልጁ እናት ጉድ አደረገችው። ከሄርሜላ ጋር በድንገት እንዲወስንና ከህይወታቸው እንድትወጣ ሩታ ተናግራ ነበር። አብርሽም ቃስ ብዬ ነገሩን በሂደት እራሴ እነግራታለሁ፣ ይህ በጣም ስህተት ነው፣ እንዴት በአንድ ቀን ከአጠገባችን ከህይወታችን እንድትወጣ እናደርጋለን? እኔ እየከበደኝ ነው ቢላት ለሩታ ቢነግራትም አንተ ባለቤቴ ነህ ብላ እንደምንም በሲስተም እሱን አሳምነው ከእሷ ጋር እንዲሆን አድርጋ ሁለቱም ለሩታ ነግሯት ነበር። ሩታም በአንድ ቀን እንደ መርዶ ቢሆንም ልታታልልህ ነው፣ እሷ ዞራ ትጎዳሃለች፣ ላንተ የምትሆን አይደለም፣ ያሳለፈችውን ወይንም ያለፍክበትን መንገድ አትርሳ፣ በምን ጊዜ ውስጥ እንደሆንክ ብለው ነበር። አብርሽም ነፍሰ ጡር በሆነች ሰዓትም ከእሷ ወይንም ለእሷ ደግሞ መጥፎ ወይንም ደስ ያለ ነገር አላሳያትም እና ብዙ ተመልካቾች በአብርሽ ላይ አቂመውበት ነበር። እንዲሁም ቅሬታ ተፈጥሮ ነበር። እንዴት እንደዚህ ታደርጋለህ? በዚህ ጊዜ ለእሷ ብለውት ነበረ። አሁን እሷም ደግሞ ያንን እያደረገችው እኔ ስፈልግ የማዝህና አንተ ከኔ የምትርቅ አይደለህም፣ እንደፈለግኩ የማሽከረክርህ ባሌ ነህ ብላ እሱን ተጫውታበታለች። እሱም በጣም ተናዶና በቃ እኔ 100% በህይወቴ የማምናት የልጄ እናት ያልኳት ሩታን ነበረች፣ ግን እሷ ህይወቴን አመሰቃቅለዋለች ብሎ ለቤተሰብ ወይንም ለተመልካቾቹ ገልጿል። አብርሽን በጣም እንደጎዳችው ለሄርሜላ ወይም ሄርሜላን ደግሞ ነይ ታምሜያለሁ ብሏት እሷም ቀርበው ነበረ። ከመጀመሪያው አስጠንቅቄህ ነበረ፣ እንዲህ አይነት ነገር እንዳይፈጠር ነግሬህ ነበረ። እኔ ዝም ብዬ የራሴን ህይወቴን የማበላሽ ሴት መሰልኩ ሆይ ብለዋለች። ምክንያቱም ሲፈልግ የሚያገኛትና ሲቸገር የሚያገኛት፣ በሌላ በኩል ደግሞ ሳይፈልግ የሚሸሻት ሴት መሆን የለባትም። ራሷን ማስከበር ያለባት ድንቅ ሴት ሄርሜላ ናት። ሄርሜላ የምጥለው ከአብርሽ ሄዳለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናል ተከታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ብዛ። ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉት። አብርሽ ጉድ ሆነ። የልጄ እናት ይቅርታ አድርጋልኛለች ብሎ እሱም አምኗት እንደገና ከሄርሜላ ጋር እንዲለያይላት አድርጋ ነበረ። ግን ሄርሜላን ብቻ ለመጉዳት ሳይሆን ደግሞ የሩታ ነገር እሷ የተጠቀመችው ሲስተም ነበረ። እንደፈለኩት የማሽከረክረውና እንደፈለኩ ማድረግ የምችል ሰው የፎከርኩት ወይንም ተናግሬ ነበረ። ያንን እንደማደርግም ነግሬህ ነበረ፣ አድርጌዋለሁ። እናንተ ሁለታችሁ ይገባችኋል፣ ለእኔ ህይወት የምታስፈልጉ አይደላችሁም ብላ ሁለቱንም እንግዲህ ከህይወቷ ለማስወጣት ሞክራለች። ያንንም አድርገዋለች። ቤተሰብ ታረቁልኝ ብሎ እንደገና ደግሞ ሩታን ነገር ስትፈጽም አብርሽ በጣም ልቡ እንደተሰበረና በጣም አልቅሷል። እኔ ብዙ ሰው አዝኖብኛል። በመጀመሪያውም አመኛት ነበረ። ብዙ ጊዜ እንደዛ ቢፈጠርም እኔ የዋህና መልካም ሰው ስለሆንኩላት ነው እንደዚህ የሆነው። በአንድነት ወይንም በእኔና በሷ መካከል እንግዲህ ሊያስተሳስረን የሚችለው ነገር ልጃችን ብቻ ነው። ልጅ ተፈጥሯል ብሏል አብርሽ። ሩታ ግን እሷ ደግሞ የፈጸመችው ነገር ሁለቱንም ሰርታላቸዋለች። ይህ መደረግ የለበትም። እንደዚህም ደግሞ ጥሩ አላደረገችም። ትክክሉን ተናግራ መለየትም ካለ በሰላም ነው ከሄርሜላ ጋር ወይንም ሄርሜላ መጀመሪያ ከሱ እንድትርቅ አድርጋለች። ያንን ደግሞ እሱን ወደ ራሷ ለማድረግ ሞክራ ነበር። አብርሽም እሺ በቃ የልጄ እናት ናት ብሎ ወስኖ ወደ እሷ ጋር በቃ በሀሳባችን ተስማምተናል፣ ከእንግዲህ በኋላ
በቃ ስንፈልግ እንገናኛለን ነው እያላት እንዳይደውልም ሞክራውንም አድርጋ ነበረ። እንዴት እንደዚህ ታደርጋለህ? አይንህን ግለጥ እንጂ አንተ ለምንድን ነው ልቤን ያክል የሚያስበው እያለ ሄርሜላ መመክረው ነበረ። ለሄርሜላ ሲደውልላትም ሄርሜላ መጣች። የተፈጠረው ነገር ምንድን ነው? ለምን ፈለከኝ ብላ እሷም በግልጽ ኮራ ብላ ጠይቀዋለች። ያደረገችው ነገር ጥሩ እንዳይደለ እሱንም እንደተበቀለችው ደግሞ ለሄርሜላ ሲነግራት ያን ጊዜ ስመክርህ እኔን ከአጠገቡ አሰናብተኸኝ የለም ወይ? አሁን ለምን ፈለከኝ? ምን አደርግልሃለሁ? ብላ ደግሞ ሲፈልግ እንደፈለጋት ወይንም ሲፈልግ እንዲጠራት ባልፈለጋትና ከሩታ ጋር በሆነ ጊዜ ደግሞ ሂጅ ብሎ እንዳባረራት ያንን ደግሞ አልተቀበለችውም። ሸኝተኸኛል፣ በቃ ለምን እኔ ያስፈልግሃለሁ ብላ ሄርሜላ ተናግራለች። ጎበዝ ቆራጥ፣ እንደዚህ ነው መሆን ያለበት። ሩታ ከሱ ጋር ሆና እንግዲህ ባለቤቴ ነው፣ ምንድን ነው እንደዚህ የሚያደርግሽ? ከህይወታችን ውጪ ምንም ብንጣላኛ የልጅ አባት ስለሆነ እወደዋለሁ፣ በቃ ከኔ ጋር ነው ብላ ነው ሙጭጭ ብላ ሄርሜላ እንድትወጣላችሁ ያደረገችው። አብረሽ ግን በዛሬው ላይ በተደረገበት ድርጊት ላይ በጣም ተናዶ ይቅርታ ጠይቋታል። የሰራችውንም ስራ ደግሞ ያደረገችውንም የበደለችውንም ያን የፈጸመችበትም በእሱም ላይ እንደሆነ በሄርሜላ ላይ ብቻም እንዳልሆነ በዙሪያውም ሰዎቹ እሱን እንግዲህ እንደተቀየመና እሱም ቅር እንዳለው ቤተሰብ እንዳዘነበትም ለእሷ ሲነግራት እኔ ከመጀመሪያው ነግሬህ ነበረ፣ አሁን ለምን አስፈልግሃለሁ? ምክሬን መች ሰማኸኝ? የራስ ጉዳይ ብለው ለአብረሽ ጥላው ሄዳለች። ሄርሜላ ቢላትም ሄርሜላም ጥላው ሄዳለች። አብረሽ በጣም አዝኗል። ብቻዬን ቀርቻለሁ። ከመጀመሪያውም እሷ እርግጠኛ የሆነች ወይንም ስላመንኳት ነው እንደዚህ ያደረገችኝ። ያመንኳት የልጄ እናት ሚስቴ እንደዚህ ታደርገኛለች ብዬ አላሰብም ነበረ። ጉድ ሆኛለሁ። ከሄርሜላም እንድለይ ያደረገችኝ እሷ ናት። የእሷን ምክር አልሰማ ብዬ ብሏል አብርሽ። እንደዚህ ነው 100% አምኛት የከዳችኝ አለ። የሰው ልጅ 100% እርግጠኛ ተሆኖ ለምን ይታመናል? ጋ ስህተት አለ። አብርሽ እንግዲህ በእውነት በቀጣዩ ሄርሜላዬ አይዞህ ትለው ይሆን ወይንስ ያቺ የልጁ እናትም ትመልሰው የእሷንስ እንደገና ይቅርታ ታደርግለት ይሆን? ለስንት ጊዜስ ይቅርታ ይቀበላት ይሆን? ሄርሜላ ቆራጥ ናት። ሳትፈልገኝ ሸኝተኸኛል። አሁን ደግሞ ስትቸገር እኔ የምመጣ ሰው አይደለሁም። ክብሬን የምጠብቀው ራሴ ነኝ። ከመጀመሪያው ነግሬ ነበረ። ምክሬን ስላልሰማኸው አያገባኝም፣ የራስ ጉዳይ ብለው ጥለው ሄዳለች። ራሷን ማዳን አለባት። ጀግና ጎበዝ፣ እንደዚህ መሆን አለባት። እንግዲህ አብርሽ በቀጣዩ ምን ይገጥመው ይሆን? የባለቤቱ ደግሞ እንደዚህ እያደረጋት መጀመሪያ ሄርሜላን ለማባረር ፈለገች። አሁን ደግሞ እሱን ለመጣል ፈልጋለች። አብርሽ በጣም አዝኗል። በቀጣይ ምን ይፈጠራል የሚለውን እንግዲህ ምላሽ ከወይዘሮ ሩታ ወይንም ከሄርሜላ እንሰማለን። አብርሽ ምን ላይ ይሆናል የሚለውን የምን ይሆናል? ቤተሰብ ያላችሁበት ሰላም ቆዩልኝ። ባይ ባይ። የልጄ አባ